ለምን የተፈጠረው ነገር ለምን አንቺ ዝም አትይም? ለብሮ ዝም ብለው አንቺ ምን አገባሽ? ለሶር ሙሉ ለምን ዋሽሽ ፍቅረኛ? ወይኔ ምን ትፈልጊያለሽ? ሰላም ውዴ ሳዱት ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ትናንት የተፈጠሩትን ነገሮች እንዳላችኋለሁ ኮሜንታችሁንም አይቻለሁ። ግን ሲመስለኝ ምንም አልተረዳችሁም መሰለኝ ማለት ይሆናል ንግግራችሁ በጣም ባለጌ ሌላ አይነት ሰው እንደሆንኩ ነው። ሪል ግን የኔ ላይፍ እኔ ነኝ የማውቀው በመጀመሪያ ማለት ነው። ሲቀጥል ደግሞ ይሆናል ሰውን ሳታውቁት ባይገምቱ እላለሁ እኔ ማለት እኔ ከዚህም በፊት አታውቁኝም እኔም አላውቃችሁም እና እዛ ላይ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁት በጣም የሚያስጠላ ነገር ነው። ሪል ሜቢ ያን ነገር ሊያስብለኝ ይችላል፣ ግን እኔ እንደዛ አይነት ሴት አይደለሁም መጀመሪያ ማለት ነው። ምናልባት እኔ ይሄን ያደረኩበት ነገር ሲገባችሁ ምናልባት ተጸጸቱበት ይሆናል። ምክንያቱም ጭራሽ ማይሆን ከኔ ጋር ማሂድ ስም የሰጣችሁኝ እዛ ላይ ማለት ነው። ብቻ እሱ እንዳለው ሆኖ እኔ እንደዛ አይነት ሰው እንዳልሆንኩ ካወቃችሁ በቂ ነው። እንዳለው ሆኖ ይሄ ትናንትና በተሰራው ቪዲዮ ታዲና እኔ ተነጋግረን ያው እናገራለሁ ነግረዋለሁ ምናምን ነገር ብሎኝ ነበረ እና ያው እሱ ማስቆም አልችልም ሪል። ስለዚህ እሱ ከሚናገር ቀድሜ እኔ ተናግሬ እኔ እሱ ታዲዮስ ከመንገዱ በፊት እኔ ነግሬው ስለ ጉዳዩ ሚለኝን ለመስማት ነው። ምክንያቱም በታዲዮስ በኩል ይሄንን ነገር ከሰማው በጣም ሌላ ሌቭል ነው የሚገባው። እኔ የማንንም ላይፍ ለመበጠጥ አልገባውም በመጀመሪያ ደረጃ ማለት ነው። ግን ተበጠበጡ ሪል ማስታረቅም ይቻላል ይታረቃሉም እና ደግሞ እኔም ደግሞ እስከ መጨረሻው ማለት ታረቀው ሰው ቢኖር እሱን ነው። በዚህ ጉዳይ እንደዚህ ከተፈጠረ ወይም ደግሞ ከኔ በፊት ያን ነገር ቀድሞ ካወቀው ማለት ነው። ስለዚህ ያው ታዲዮስ ከመንገሩ በፊት በሌላ ወገን ከመስማቱ በፊት እኔ ነግሬው ስለ ነገሩ እኔ ነግሬው እንዲረዳኝ ለማድረግ ወይም ደግሞ ከተረዳኝ ይረዳኛል፣ ካልተረዳኝ ደግሞ የሚያውቀውን ነገር የፈለገውን ነገር ተናግሮ ይሄዳል ማለት ነው። ያው ነገራቶች በጣም ከሚባለው በላይ ውስብስብ እየሆኑ ነው። እኔ ካሰብኳቸው ይሄን ያህል ይሄዳል ያልኳቸው ጉዳዮች እንዳለ ረዝመዋል በጣም ማለት ነው ነገሮቹ። ስለዚህ ያው በመሀል የኔ ፍቅረኛ መምጣቱ ነው እዚህ ጋር የሚከፋው። ቢሆንም ግን እስኪ ፈጣሪ ያውቃል። ምናልባት ሊረዳኝ ይችላል፣ ሊያምነኝ ይችላል። ኦር ደግሞ የሚፈጠረውን እንግዲህ ፈጣሪ ነው የሚያውቀው እሱ። ብቻ ያው እንደዛ ተው እንደማያደርገው በታዲዮስ ተስፋ አደርጋለሁ። ለማንኛውም እሱን አሁን እዚህ እንደውልለትና መጥቶ ያለውን እውነታ ላስረዳው ስለ ነገሮች በሙሉ ልንወያይ እደውልለታለሁ አሁን ማለት ነው። ያው ከመጣ እስከዛሬ አልተገናኘንም፣ በስልክ ብቻ ነው ያወራነው። ግን እስከዛሬ አላገኘሁትም። የመጣው ለባህል ነበረ እንደነገርኳችሁ ስላንተና እና ያው ዛሬ ያገኘውና ያለውን ሁኔታ ሁሉንም አስረዳዋለሁ። እኔም ከሁለት ወር ከምናምን በኋላ ስላገኘሁት ያው ናፍቆኛል። ስለዚህ እሱንም አየዋለሁ ስለ ነገሩም አስረዳዋለሁ ማለት ነው። እና አሁን እስኪ ልደውልለት። ሄሎ ወይ አባ፣ አቤት። እንዴት ነህ? ደህና ዋልክ? አሎ። እኔ የምልህ ሄሎ፣ የት ሆነክ ነው? የትም ሰፈር። አይ ምንም፣ ያው ከመጣክ እኮ እስከዛሬ አልተገናኘንም። አውቃለሁ እኮ ታዲያ የተበላቆ መስል ጣል አረከኝ። ምን ነው? ምን ማለት ነው? እንፈልገሽ ደወልሽ ማለት? እኔ እኮ ናፍቀኸኛል በጣም። አልተገናኘንም እኮ እስከዛሬ ረስተኸው ነው? አይደለም። ለማንኛውም አባ እዛ የምንገናኝበት ቦታ እየጠበቅኩ ነው። ብትችል ወዲያው መምጣት አለብህ። በጣም አናገር ጉዳይ አለ።
እኔም ባገኝሽ ደስ ይለኛል። የቱ ጋር ነሽ? እዛ ድሮ የምንገናኝበት ቦታ ጋር ቁጭ ብያለሁ። እሺ እና እጠብቅሃለሁ። እየገባኝ አይደለም። ፊቱ በጣም ከድምፁ ፊቱ የተቀየረ ይመስላል። እና ይሆናል ለምን ደወልሽ? ምን ፈልገሽ ደወልሽ? አይነት ስሜት ነበር እያሳየኝ የነበረው። መቼም ታዲዮስ እንዳልነገረው ተስፋ አደርጋለሁ። ምክንያቱም በዚህ ፍጥነት ሊነግረው ይችላል አላለም። ቢያንስ ትንሽዬ ምህረት አይኖረውም እንዴ? ብቻ አላውቅም። መቶ ብቻ ያለው እውነት አስከነግረው እውነት ጓጉቻለሁ በጣም ስለነገሩ ካወቀ በኋላ እኔም በስቀቃ የምኖርበት ምንም አይነት ምክንያት የለኝም። ከዚህ በላይ ከዚህ ውጪ የደበኩት ነገር እስከዛሬ እኔ ምንም የለም። ስለዚህ መቶ እስኪ የሚለውን እናያለን። ይምጣና አስባችኋል? ስለ ነገሩ ሰምቶ ከሆነ እኮ የኔና እሱ ግንኙነት ያቆማል። ድጋሚ ደግሞ ያሳለፍናቸው እነዛን የመሰሉ ላይፎች እንኳን መቋጫቸው ይሆናል። መቋጫቸው እዚህ እንኳን ስንት ላይፍ እንዳለን። አይ በታዲዮስ እንግዲህ ተማመናለሁ። የሚናገር አይመስለኝም። ከተናገረ ለኔ ከባድ ነው የሚሆነው በጣም። ምክንያቱም በምንም ደረጃ ሊያምነኝ አይችልም። ውሸት የሚባል ነገር ኔቨር በጭራሽ አይወድም። ምናልባት እኮ እሱም እንደናንተ ላይ ይረዳኝ ይችላል። መቶ ችኩል የሆነ ሀሳብ ወይም ደግሞ ፈጥኖ ሀሳቦችን ውሳኔዎችን ሊወስን ይችላል። ምናልባት ማለት ነው እናንተ ልክ እንዳልተረዳችሁኝ ሁሉ እሱም ላይ ይረዳኝ ይችላል። ካልተረዳኝ ደግሞ ወይ ቀስ ብዬ አስረዳዋለሁ ወይም ደግሞ እኔ እንጃ የሚፈጠረውን ብቻ አላውቅም። ግን ሪል እውነቱን ስታውቁ እናንተም ቢሆን እሱ በጣም ነው የምትቆጩት። ምክንያቱም እኔ እውነት አለኝ፣ በደንብ እውነት አለኝ፣ በደንብ ማለት ነው። እና ያው ችኩል ሀሳብ በችኩሉ ከወሰነ ያሳለፍናቸው ጊዜዎችን ለሱ እንደዛ ቀላል ከሆኑ እኔ አላውቅም፣ ብቻ ይከብዳል። በጣም ነው የሚከብደው። ብቻ ግን እውነታው ቀስ ብሎ ይወጣል በደንብ ማለት ነው። ምንም ቢቆይ እውነታው መውጣቱ የማይቀር ነገር ነው። ራስህን ያሳነስ ተነሳባ በያይ ተነስልኝ ትንሹ ወደ ቤት እንሂድ። እሺ ውስጥ ምን አሉ? ማለት ትተዋወቃላችሁ እንዴ? እንደዛ ነገር ሰላም አትለኝ። ስለሱ ልታገኝ ቀይደው አስተካክለኝ ነው ልጅ። ምን ማለት ነው? ለምን ደወልሽ? ማለት ገፈተርከኝ እኮ ነኝ። ለምን ደወልሽ? ለምን ደው ማልደውልልህ? ለምን ትደውልኛለሽ? ለምን አልደውልልህ? ምን ማለት ነው? ምን አይነት ነገር ሰጥተሽ ነው? ምንድነው የተፈጠረው? አንዴ የተፈጠረው ምትነግሪኛለሽ? አሃ ስለ ነገሩ ሰምተሃል ማለት ነው? ሰምቻለሁ። ከዛ ነው እንደዚህ የምታረገኝ? ምንድነው የተፈጠረው? ማን ነገር ነበር? ምንድነው የተፈጠረው? ስለተፈጠረው ነገር መስልኝ። ምን ማለት ነው? አባቆይ ምንድነው የተፈጠረው? እኔ የተፈጠረው ነገር እኮ ነግራለሁ። ምንድነው የሰማኸው አንተ? ምንድነው የሰማኸው? አሁንም የማስመሰል ማለት ምን አይነት ሰው ነሽ አንቺ? ለምን እንደው ደወልሽለት ትነግሪ? እስኪ አንቺ አንዴ ዝም በይ። መጀመሪያ አንቺ ጋር ደወልኩ። አንተ ለምንድን ነው የደወልሽልኝ? ቆይ አንተ ምን እያልክ ነው? ስለ ነገሩ ሙሉ ነገር አስረጅኝ እንዴ። ምንም ማጣጣሪክ የለም። ግን መጀመሪያ ቆይ እኔ ሳታምነኝ ነው ሪሌሽንሺፕ ውስጥ የገባኸው? እያየሁት ያለሁት ነገር ያሳምናል። እኔ መጠየቅ አይሻልም ከሱ? እሺ ንገረኝ፣ አስረጅኝ። ምንድነው? እና
ላስረዳህ እኮ ነው። መጀመሪያ ተረጋጋ። ስለ ቪዲዮ ስለ ነገሮች ነው እንዳስረዳት ፈልጋለሁ፣ እንድነግርህ ፈልጋለሁ። ያየሁትን ነገር ነው ታስረጂ። እሺ ንገሪኝ፣ ምንድነው የተፈጠረው? እና ይሄው ነገር ከሆነ ለምን ነው እንዳስረዳ የምጠብቀው? ምንድነው የተፈጠረው? አትከራከሪኝ። ያየሁት ያለሁት ነገር ካንቺ ከራስሽ ስለሰማሁኝ ነው አይደል? እኔን አታምነኝም? ምን ሰማህ ከኔ? ምንድነው ማምንሽ? ያየሁት ያለሁት ነገር ምንድነው? አታስረጂኝ። አንዴ አስረጂ፣ ምንድነው የተፈጠረው? ምን ማለት ነው? ቆይ ምን ማለት ነው? አባ እኔን አትረዳኝም ማለት ነው እንዴ? አትረዳኝም ምናምን አይደለም። ከዚህ የሄድኩት መች ነው? ወደ አዲስ አበባ የሄድኩት ለምንድን ነው? መች ነው የሄድኩት? ከ3 ወር በፊት ነው አይደል? ሲጀመር አይደለም የሁሉ ፍቅረኛ እያለሽ ነው የሁሉ ነገር እያደረግሽ የነበረው። ይቅርታ እስኪ አንቺ ዝም ብትይ ደስ ይለኛል። እንድታወሪ አልፈልግም። ስማ ነገር አይታ እንዴ እየሰማሽ ነው? አንዴ ጧት ማታ ቴክስት ላይ እንኖራለን፣ በቮይስ እንኖራለን አይደል እንዴ? አንዴ ሰማኝ። መጀመሪያ የደወልኩልሽ ስለነገሩ ላስረዳክ ነው። እኔን ስሚኝ። እየሰማሽ ምንም እንዳታወሪ። እኔን ስሚኝ። ምን ልስማክ? እኔና አንቺ ወደ አዲስ አበባ የሄድኩት መች ነው? ከ3 ወር በፊት እኔና አንቺ ጧት ማታ አናወራም? ቴክስት ላይ እናወራለን ወይስ አናወራም? እናወራለን። ነግረሽኛል። ስለዚህ ነገር አልነገርኩም። ለምን? እንድታውቀው ስላልፈለኩ ነው። አሁን ስላልፈለኩ የልጁን የት ታሪክ ማበላሽት ነበር ፍላጎት። ምን ማለት ነው? አንቺ ፍቅረኛ ያለሽ መጀመሪያ ማለት ነው። እኔ አንተ የደወልኩልህ ስለ እውነቱ ላስረዳህና የተጠሩት ነገሮች እኔ ልነግርህ ነበር። ለምን ደውልኝ አሁን? ጓደኞቼ እነሱ ባይነግሩኝ ኖሮ እናሽ ከቻልሽ ትጂ ሲጀመር ለሱ የምትገቢ ሰው አይደለሽም። ሲቀጥል ለሁለቱም አይደለሽም። እኔ አረመኔ ሴት አለመሆኔን ጠንቀቀህ ታውቃለህ። የሰውን ህይወት እያበላሸሽ ሲሆን ከኔ አልፈሽ ተርፈሽ ታዲ ከሚስቱ አንቺ ዝም ብትይ ምን አለበት? ለብሮ ዝም ብሎ እውነታውን ለምን ትሸሻለሽ? እውነታውን እኮ አንቺ አትጠቂውም። እውነት አትጠቂውም። የሰውን ህይወት ማበላሸሽ ነው። እውነት አይደለም። የልጁን ህይወት ማርገዝሽ የሱን ህይወት ማበላሸሽ በጣም ተደራጅታችሁልኛል። ምንድነው የምንደራጀው? ስለምን መደራጀት ነው? መጀመሪያ እኮ አንተ ራስህ እኔ አታምነኝም ነበር ማለት ነው። አንቺ ሁለት ወር ሙሉ ነገርሽኝ። ምንድነው ማለት ስለምን ረመት የምትወሪው? ስለምን እምነት ነው የምትወሪው? ታውቂያለሽ፣ እምነት ይገባሻል። እምነት አይሆንም። ይሄ እኮ እምነት ያለው ጉዳይ እኮ ነው። ምን ማለት ያለው ጉዳይ ቢሆን ኖሮ እኮ የሰውን ህይወት አታበላሽም ነበር። ምንም የሰው ህይወት አላበላሽም። የሱንም እምነት ጭምር ነው የበላሽው አንቺ። የሰው ህይወት ማበላሽኝ በእርግጠኛ ነሽ? ታዲያ የሰው ህይወት አልተበላሽም? አልተበላሽም። ፍቅረኛው ጋር አልተለያየም። የሱ ህይወት እሱ አዲስ አበባ ሄዶ ላንቺ ብሏል። በስራ ጉዳይ ላንቺ ብሏል አይደል ሄዶ። ይሄ ሁሉ ነገር የተፈጠረ አንቺ በማርያም ቢያንስ አታጋጊ። ዝም በይ። ማጋገል አይደለም። ከዚህ በላይ ምን እያደረግሽ ነው? እውነታው ነው። ማጋገል አይደለም። እኔ እንዳፍርዳ ቢያንስ ፈቃጂልኝ። እሺ አስረጅልኝ እኮ አንቺ ዞር በይ። አንቺ ማለት ነው። ለምንድን ነው ዞር የምትለው? እውነቱን ማወቅ ትፈልጋለህ? እና እውነቱ እንደዚህ ሆነ ነው የምታውቀው? እውነቱ ምንድን ነው? እሺ ንገሪኝ እስቲ ባጭሩ። እውነቱ እንደዚህ ሆነ ነው የምታውቀው? ምንድነው? አታስረጅ። ማውራታችን አንቺ ለምንድነው ማልችለው? ለወራ እኮ ነው የደወልኩልህ። ንገሪኝ። በእንደዚህ አይነት ስሜት ስለማርገዝሽ ስለልጅ እየገባሽ ምንድነው ግን የምትወሪው? ሲሆን አንዴ የደወልሽበት ምክንያት ስለምን እርግዝና ነው? አንቺ አይመለከትሽም ነገር ውስጥ የገባው አንዴ ታያት ሰው ለማከረ አይመለከትሽም። ይሄ የሁለታችን ጉዳይ ብቻ ነው። አንተ ደግሞ ዝም በል። አትናገሪያት በቃ እሱን። ለምንድነው ማልናገራት? እኔ የተናገረችኝ እኮ አስመሰልከው በጣም ማለት ነው እንዴ? እናንተ ቅቤ እየቀባችሁ ነው እንዴ ያላችሁት? መጣችሁ ያደረግሽው ነገር እኮ ነው እያወራን ያለው። በጣም የተፈጠረው ነው። ምን አላችሁ? በስ ዝም ብትይ ለምሮ ዝም ብትይ ለምንድን ነው ዝም ብትይ? እውነታውን ያለው ሰው ጋር ነው አይደል? እውነታው እሱ ጋር እንዴት ነው? በቃ አታውሪኝ። አንዴ እሷን አትናገሪ። እኔን አውሪኝ። ለምን አታውሪኝ? ለምን ነው ሰው ማንነገር? ንገሪኝ። እሺ የተፈጠረውን ነገር ብቻ ንገሪኝ። ማወቅ ነው የምትፈልገው? ስለ ቪዲዮዎቹ በሙሉ ነው ማወቅ የምትፈልገው? ስለ ቪዲዮ ማው ስለ ሁሉም ነገርስ ንገሪኝ እስቲ። ግን እሷ ባልችል አልችልም። ለምን የተፈጠረው ነገር እውነት አይደለም? እንዴት ነው ባንቺ ፊት ልነግረው የምችለው? ለምን አትወሪም? በሷ ከዛሬ የተፈጠረው ነገር እኮ እውነት ነው። ለሷ አለመንገርሽ ብቻ ነው። እውነት ይሁን ውሸት መሆኑ በምን አወቅሽ? ያየነው ነገር በምን አረጋገጥ? በብዙ ነገር። እስኪ ለምሳሌ ችግር አለብሽ ከሷ ጋር የደወልሽልኝ እኔ ጋር ከኔ ጋር ለምን አትወሪም? ታዲያ አንተ ከደወልኩልህ አንተን ከፈለኩ ለምን እሷን ይዘህ መጣ? አይመለከትሽ። ለምንድን ነው የማይመለከተኝ? እኔ ልከራከርሽ አይደለም የመጣሁት፣ እውነታውን ማወቅ ስለምፈልግ ብቻ ነው የመጣሁት። ከኔ አልፈሽ ተርፈሽ ታዲ ምን አይነት ጭንቅላት ነው ግን ያለሽ አንቺ? ምን ማለት ነው? አይደለም አንተም ለሱ ምን አይነት እውነታ ነው ያለሽ? ካሁን ከሁለት ወር ሙሉ እያወራን ያዋሽሽ ምን አይነት እውነታ አለኝ ብለሽ ነው? ምን አይነት እውነት ነው የሚኖርሽ? እኔና አንቺ ጧት ማታ እያወራን ቮይስ ቴክስት። ቆይ ተረጋጋ። ቆይ እስከ ዛሬ እንዲህ በጎነታችን የዋሻው ጉዳይ አለ ወይ? ከዚህ በፊት እኔ የማውቅሽ እንደዚህ አይደለሽም። አትዋሺ ማውቃለሁ። ስለዚህ ከሁለት ወር አሁን ኬት መጣ? አንተ ስለሄድክ ሌላ ቼንጅ ምናምን ነገር ነው። ቆይ አንተ ምን ማለት ነው? ምን ለማለት እየፈለክ ነው? ያለም ነው እስከ ዛሬ የምትኖረው? እኔ እየዞርሽብኝ ነው። ኧረ አይደለም። ለምን የተፈጠረው ነገር ለምን አንቺ ዝም አትይም? ለብሮ ዝም ብለው አንቺ ምን አገባሽ? ለሶር ሙሉ ለምን ዋሽሽ? ፍቅረኛ እኔ ምን ልትፈልጊው? ምን አገባሽ? ምን ልቀቂኝ።
ውጪ ጀምሮ አንቺ ፍቅረኛ እያለሽ እንደዚህ ማድረግ ምን ማለት ነው? አንቺ ቤት ነሽ። አንተ ነህ እንዲሁ ነገር የደወልኩልህ እኮ አንተ ነህ። ምን አገባሽ? ጓደኛዬ ሌላ ሰው እንደነገረኝ ነው የነገረኝ። ምን አገገኝ ነሽ? የምን አጣጣብነሽ? እኔ ነው የሰማሽኝ ነው ተፈጠረው ነው። አንዴ ለምን ትችላለሽ እኮ ምን ነገር ትችላለሽ? ፈልግ እኮ እስከዛሬ ነገር እየሰማሽኝ አንተ ለምን እኔን አታወሪኝ? እያወራሁ እኮ ነው። እሺ ተስተካከለ እያወራሁ ነው። እሺ ተረጋግተሽ አንዴ አውሪ። ምንድን ነው የተፈጠረው? ሰው በለችበት ላትዳከም አይመለከተኝም። አንዴ ስለኔ ስለሷ የማይመለከት ከሆነ እኮ እሷን ይዘን አለም ትችል ነበር። ጓደኞቼ እንደነገሩኝ ነው የነገሩኝ እኮ ጓደኞቼን ይዘን ለምን አልመጣህም ታዲያ? ታዲያ ጓደኞቼን ለምን ይዘን መጣሁ? ስለኔና ስለአንቺ አውሪ አንዴ። ለባዶ ወደ ብታጅራ ባልኖር ኖሮ ወልደሽ ነበር የምታሪ። አዎ 3 ወር ደርሶኝ እባክህን ዳንስ እንደማያቀኝ ሰው አትሁን። እንደማያቀኝ አትበይኝ። 2 ወር እያወራሁሽ አንድ ነገር እንዳልነገርሽ እሷ ከፈለገችውን ብትን ትችላለች። ያንተ ግን ያሳምማል በጣም ማለት ነው። ምንድነው የሚያሳምመው? ራስሽ ያደረግሽው ነገር አይታወቅም። አንቺ ለምን ዝም አትይም? ለምን እስከ ዛሬ ያተፈጠረውን ነገር ለመውሸት ለምን ትሞክሪያለሽ? ስሚ ለምን ለመውሸት ትሞክሪያለሽ? ራሴን ለመቆጣጠር እየሞከርኩ ነው። ዝም ብትይ ይሻልሻል። ሁሉ ነገር በጣም ደስተኛው እንደለም። ለምን እናደጋለሁ? ተበድለሻል አይደል? አረ ለምን እበድላለሁ? በጭራሽ አልተበደልኩኝ። አንተ ነህ የተጎዳኸው። ማንሽ ግን አላቅሽም ማለት ነው። ምን ማለት ነው? 3 አመት ሙሉ አብረን ረብስና ለምን ለሚያልፍ ቀን የሚያልፍ ቀን ትናገራለህ? ለምን የሚያልፍ ቀን ነው? እስከዛሬ የተፈጠረው ነገር የሚያልፍ ቀን ነው ብለሽ ነው የሰው ህይወት አለፉ። የሰው ህይወት አበላሽ። እነሱ ተለያይተው ደስተኛ አደረገሽ? በጣም ከሱ ጋር መለያየትሽ ከኔ አልፎ ተርፎ የሌላ ሰው ህይወት ለመበጥበጥ የኔ አልበቃ ብለሽ ነው? ለምን አንተ ዝም አትልም? እኔ ዝም ለመርዳት ካልሆነ ለምን መጣ? በጣም ቀዝቅዤ ነው እያወራሁሽ ያለሁት። ታውቂያለሽ፣ ጸባይን ታውቂያለሽ። ኧረ ቆይ አንተ አንደኛ እኔ የማታምነኝ ከሆነ እስከዛሬ በነበሩ 3 አመት ሙሉ ቀልድ ናቸው ማለት ነው አይደል? በ2 ወር ድርጊት ወይም ደግሞ በ2 ወር ንግግሮች አይከብድም? አልከበደሽም? ትንሽ አንድ ቀን 2 ቀን እኮ ነው 2 ወር ነው አይደል? እኔ እኮ ነው እያወራን ባይሆን እሺ እያወራን ነው አይደል? ቴክስት ለምንድን ነው እንደዚህ ይለኝ? አንቺ እኮ ምንም የምታውቂው ነገር የለም። ምንም የምታውቂው ነገር የለም። ነገሮችን ማውቃቸው ነገሮች ላይ ገባሽባቸው እንጂ እውነታው ጋር መቼም አልደረሽባቸውም። ታውቂያለሽ? እርጉዝ መሆንሽ ሜዲካሉ አለመታወቁ ነው። ከዚህ በላይ ምንድን ነው ታዲያ? የሰው ህይወት መበጥበጥሽ ምን አይነት አረመኔ ነሽ? ስነ ስርዓት አንተ ረፍ። እኔ ምን እንደሆንኩኝ ጠንቅቀህ ታውቃለህ። ጠንቅቀህ ታውቃኛለህ። እና እንዴት ነበረች? አሁንም ይችኛው ጭኛ አይደለሁም። በጣም ትዕግስተኛ ነኝ። እያወራሁ ነው። ተጎድተሃል ወይ ደግሞ ሌላ ነገሮችን ካላለመስማት እየነገርኩህ ነበረው። እኔ ማቃት ሲሆን እንደዚህ ያርገስ። እኔ ማቃት ለሰው አዛኝ እንዴት ታውቃለህ? ከዛሬ በኋላ ማለት ነው አትምጣ ከፈለክ እኔ ህይወት ላይ ላይክም አልፈልግም። አንቺ ደግሞ ተመትተሻል። መጀመሪያም ካወቄ ነበር ይሄ ነገር እንደሚፈጠር። ሁላችሁም እንደማትረዱኝ ሁላችሁም እሱ እንኳን ቢያንስ እሱ እንኳን ስንት አመት የሚያቀኝ ሰው እንኳን እንደማያቀኝ ነው የሆነው። ሁሉም ተመሳሳይ ነው። እውነት ማንም ሊረዳኝ ሊያዳምጠኝ ፈቃደኛ የሆነ የለም። እስኪ እውነታው ሲታወቅ የሚሉትን እናያለን።